ማንቸስተር ዩናይትድ ዛሬ ከአርሰናል ጋር በዚህ ስቴዲየም በሚያደርገው ጨዋታ የሚሸነፍ ከሆነ ቀጣይ የማንቸስተር ዩናይትድን ጨዋታ የአርሰናልን ማሊያ ለብሼ ኦልድ ትራፎርድ ሄጄ እታደማለሁ። ይህ ቪዲዮ 10,000 ላይክ የሚያገኝ ከሆነ ይህን ያህል ነው እምነቴ። በዚህ ጨዋታ ላይ አርሰናሎች አያሸንፉንም ስል ድልውድድ ልትሉ ትችላላችሁ ብዙዎቻችሁ፣ በተለይም የአርሰናል ደጋፊዎች። በተለይም ያለፈው ታሪካችሁ እዚህ ሜዳ ላይ ጥሩ አይደለም። 9 አሰልጣኞችን ቀያራችኋል። ከ2017 ኦልሞ ከ9 ዓመት በላይ ሆኗችኋል በፕሪሚየር ሊግ እዚህ ሜዳ ላይ ስታሸንፉ ልትሉ ትችላላችሁ። ነገር ግን እዚህ ሲዝን ብዙ መጥፎ ታሪኮችን እንደዚህ ከ7 እና ከ8 ዓመት በላይ የቆዩ መጥፎ ታሪኮችን ያደስንበት ሲዝን ነው። የብራይተንን ጨዋታ እንዳረሱ፣ የሊቨርፑልን ጨዋታ እንዳረሱ፣ ከዛ ባለፈ ዛሬ ይዘን የምንመጣው ሩበን አሞሪምን ሐራም ፉትቦል ሳይሆን የማይክል ካሪክን ሐላል ፉትቦል ነው። በሲቲ ጨዋታ ላይ ያየነውን ነገር በዚህም ጨዋታ ላይ እንደግመዋለን ብዬ ሙሉ ለሙሉ ባላስብም በተወሰነ መልኩ ግን የተቀራረበ ነገር እናያለን ብዬ አስባለሁ ከማይክል ካሪክ ቡድን። ኦፍ ኮርስ ቀደም ብዬ እንዳልኳችሁ እንደ ማንቸስተር ሲቲ ጨዋታ ብዙ የጎል ኦፖርቹኒቲዎችን በዚህ ጨዋታ ላይ እናያለን ብዬ አላስብም። በተለይም ደግሞ የአርሰናል ተከላካይና በረኛ በፕሪሚየር ሊግ ብቻ ሳይሆን በዓለማችን ላይ ከሚገኙ ምርጥ ተከላካዮችና በረኞች መካከል የመጀመሪያዎቹ ወይንም ደግሞ ምርጦቹ ስለሆኑ፣ ነገር ግን ማይክል ካሪክ ምንጊዜም በቢግ ጌሞች ላይ አይታማም። ከዚህ በፊት ከቼልሲ ጋር ከቶማስ ቱኸል፣ ከኡናይ ኤምሬ ከቪያሪያል፣ ከሚኬል አርቴታ ከአርሰናል ጋር እንዲሁም ደግሞ ላስት ዊክ ከፔፔ ጋርዲዮላ ጋር ማስተር ክላስ የሆነ ታክቲካል ጂኒየስነቱን የጌም ማኔጅመንቱን ያየንበት ጨዋታ ነበረና ዛሬም ቢሆን ይህንን ነገር ይደግመዋል ብዬ አስባለሁ። በተለይም ደግሞ አርሰናሎችን በአንድ ነገር የምናቆም ከሆነ እሱ ምንድነው? ብዙዎቻችሁ አይናችሁን ጨፍናችሁ ትሉታላችሁ፣ ሴት ፒስ ኤፍሲ በኮርነር ቅጣት ምቶችን አላስፈላጊ ቦታዎች ላይ እንዳያገኙ አቮይድ የምናረግ ከሆነ አይ ቲንክ ይህንን ጨዋታ የማሸነፍ ትልቅ እድል አለ ብዬ አስባለሁ። በዚህ ሲዝን አርሰናሎች ካረጓቸው 22 የፕሪሚየር ሊግ ጨዋታዎች በ15ቱ ነው ያሸነፉ። ከ15ቱ በ11ዱ የመጀመሪያ ጎላቸውን ያስቆጠሩት ከሴት ፒስ ነው። በዚህ ሲዝን በ7 ጨዋታዎች አርሰናሎች አላሸነፉ። በ7ቱ ባላሸነፉበት ጨዋታዎች ላይ አንድም የሴት ፒስ ጎል አላስቆጠሩ። ይህ የሚያሳየን አርሰናሎች የመጀመሪያ ጎላቸውን በሴት ፒስ እንዳያስቆጥሩ የምታግዳቸው ከሆነ በተለይም ደግሞ በስታዲየማቸው ተጫዋቾቹም ሆነ ደጋፊዎቹ በጣም ነርቨስ ነው የሚሆኑት፣ ስትረስፉል ነው የሚሆኑት። እናም በዚህ ጨዋታ ላይ በእንደዛ አይነት ሲል የሆኑ የኮርና የቅጣት ምት ኳሶች የመጀመሪያ ጎላቸውን እንዳያስቆጥሩ የምናረግ ከሆነ እዚህ ሜዳ ላይ ከ9 ዓመት በኋላ የሲሊንጋርድን ያቺን ውዝዋዜ ዳግመን የምናይበት ጨዋታ ይሆናል ብዬ አስባለሁ። በዚህ ጨዋታ ላይ እነማን መሰለፍ አለባቸው? በማንቸስተር ዩናይትድ በኩል አይ ቲንክ ትላንትና ቪዲዮ ሰርቻለሁ። ማዝራዊ ከሞሮኮ ብሔራዊ ቡድን ጋር ከዲስአፖይንትድ ከነበረው ከአፍኮን ተመልሷል። በዛሬም ጨዋታ ላይ በስኳድ ውስጥ ተቀላቅሏል። ኦልሬዲ ለንደን ነው የሚገኘው ብለው የሰን ዘጋቢ ሳሙኤል ለከስ ትላንትና ሪፖርት አድርገውታል። አይ ቲንክ በዚህ ጨዋታ ላይ 2 ተጫዋቾችን ማንቸስተር ሲቲ ካሸነፈው ቡድን የምቀይር ይሆናል ወይንም ደግሞ ማይክል ካሪክ መቀየር አለበት ብዬ አስባለሁ። የመጀመሪያው ምንም ጥርጥር የለውም ማዝራዊ ነው። በዳሎት ተቀይሮ መግባት አለበት። ሌላው ብዙዎቻችሁን ሰርፕራይዝ ላደርግ ይችላል። ሴስኮ ወደ ቋሚ አሰላለፍ ውስጥ ገብቶ አማድ ዲያሎ ወደ ቤንች መውረድ አለበት። በአማድ ዲያሎ ቦታ ብራያን ምቤሞ መሰለፍ አለበት ብዬ አስባለሁ። ይህንን የሚያልኩበት ምክንያት ቀደም ብዬ እንዳልኩት አርሰናሎች ከበረኛ ጀምሮ እስከ አጥቂ ቦታ ላይ ያሉት ተጫዋቾች ፊዚካሊ በጣም ስትሮንግ ናቸው። የአየር ዱዋሎችን የሚያሸንፉ ለማሸነፍ የሚከብዱ ቡድኖች ናቸውና በተለይም ደግሞ ቀደም ብዬ የጠራሁት ስታት ስለሚያስፈራ አርሰናሎች የመጀመሪያ ኳሳቸውን የሴት ፒስ ጎል እንዳያስቆጠሩ ሴስኮን በኮርና በቅጣት ምቶች ላይ እነ ጋብሪኤልን እነ ሳሊባን ማን ቱ ማን ማርክ እንዲያደርግ እንዲሁም ደግሞ ማንቸስተር ዩናይትድ ኳስ ሲይዝ የአርሰናል ፕሬስ የነ ኦዴጋርድ ፕሬስ የነ ባካዮ ሳካ የነ ትሮሳርድ የነ ማርቲኔሊ ፕሬስ አደገኛ ስለሆነ ከኋላ መስርቶ ለመጮት ብቻ ማሰብ አለብን ወይም ደግሞ መሞከር አለብን ብዬ አላስብም። የሎንግ ቦል ቦዮችን በመጮት የፈርስት ቦልን የሰከንድ ቦልን ልክ እንደ ሊቨርፑል ጨዋታ በማሸነፍ የጎል እድሎችንም መፍጠር አለብን ብዬ አስባለሁ። ኦፍ ኮርስ አማድ ዲያሎ የሚገርም ተጫዋች ነው። ኢቨን ከብራያን ምቤሞ በሌሎች ጨዋታዎች ላይ ቢሆን ፊዚካሊ ስትሮንግ ያልሆነ ቡድን የምንገጥም ቢሆን
ኢቭን ከብራያን ምቤሞ ቀድሞ መግባት አለበት ብዬ የማስበው ተጫዋች አማር ነው። ነገር ግን በዚህ ጨዋታ ላይ የሴስኮን ፕሬዘንት የፊዚካል ፕሬዘንት እንፈልጋለን። እንዲሁም ደግሞ የብራያን ምቤሞን በቀኝ በኩል ከባካዮ ሳካ ጋር እንዲሁም ደግሞ ከትሮሳርድ ጋር በሚደረጉ ባትሎች ላይ እንፈልገዋለን። ሰው በዚህ ጨዋታ ላይ ሰኒ ለማንስ በረኛ፣ ማዝራዊ፣ ሃሪ መጓየር፣ ማርቲኔዝ እና ሉክሾ በተከላካይ መስመር፣ ሁለቱ ደብል ፒቮቶች ኮቢ ሜኑ እና ካሰሜሮ እንዲሁም ደግሞ በሁለቱ ዊንገሮች ላይ ዶጉ፣ ብራያን ምቤሞ፣ 10 ቁጥር ላይ ብሩኖ ፈርናንዴዝ እንዲሁም በፊት መስመር ሴስኮ ቢሰለፍ ይህንን ጨዋታ የማሸነፍ ትልቅ እድል አለን ብዬ አስባለሁ። የእናንተ የጨዋታ ግምት ምንድን ነው? ከጨዋታው 30 ደቂቃ በፊት ላይቭ እገባለሁ። ውጤታችሁን ወይንም ደግሞ የጨዋታ ግምታችሁን ኮመንት ላይ አሳውቁኝ። ይህንን ቪዲዮ ላይክ እንዲሁም ደግሞ ሼር እና ኮፒ ሊንክ ማድረግ እንዳትረሱ።